ሰላም የመጽሐፍን በዜማ ቤተሰቦች በሀብት መንገድ በቀጣይ ክፍል ተመልሰን ተገናኘን። አብራችሁን ቆዩ። የሀብት መንገድ ደራሲ ሮበርት ኪዮሳኪ፣ ተራኪ መክሊት፣ ትርጉም ብርሃኑ በላቸው። ክፍል 17። እስኪ $190,000 ለመቆጠብ ምን ያህል ጊዜ እንደሚወስድ ራስህን ጠይቅ። ባንክ 10% ወለድ ይከፍላል። እንደኔ ግን የትኛውን ባንክ ያን ያህል ገንዘብ በወለድ ይከፍለኛል ብዬ አላስብም። ከዚህ በተጨማሪ ለመንግስት ግብርን መክፈል አለብኝ። ድንገት ሰውየው ባይከፍለኝስ ብለው የሚጠይቁ ሰዎች ያጋጥሙኛል። እርግጥ ነው ያጋጥማል። ይህም መልካም ዜና ነው። ከ1994 እስከ 1997 ድረስ በፊኒክስ ሪል ስቴት ገበያ የደራበት ወቅት ነበረ። ሌላ $2,500 ደግሞ ዝውውር ማስፈጸሚያ ክፍያ ነበረ። ልምድ በሌለው ገዢ ዘንድ ይሄ ግብይት ምንም ትርፍ የሌለው ሊመስል ይችላል። ይህ ሂደትም መቀጠሉ አይቀርም። ስለዚህ ፈጣን ከሆንክ መጀመሪያ ቤቱን ስሸጥ ያንን $2,000 መልሼ ከፈልኩ። በመሰረቱ ከሆነ በዚህ ግብይት ወቅት እጅ ላይ የሚገባ ገንዘብ አልነበረም። በመዋዕለ ንዋይ ምልክት ሪተርን ኦን ኢንፊኒቲ የማገኘው ጥቅም ግን የትየሌለ ነበረ። ይህ ያለ ገንዘብ የማግኛ ምርጥ ምሳሌ ነው። በሁለተኛው ግብይት $2,000 ኪሴ ሲገባና ብድሩን ለ30 ዓመታት ላራስም ችያለሁ። ታዲያ ገንዘብ ለማግኘት ገንዘብ ማውጣት ከሆነ የመዋዕለ ንዋይ ምልሰቴ ምን ሊሆን ይችላል? አላውቅም፣ ግን በእርግጠኝነት በየወሩ $100 ወለድ ለ40 ዓመታት እንዲሁም 5% ግብር ይኖራል። ይሄ ብልህነት አይደለም። ምናልባት የጥንቃቄ ውጤት ሊሆን ይችላል፣ ግን ብልሃት አይደለም። ዛሬ ይህን መጽሐፍ በማዘጋጅበት በ1997 ዓ.ም የገበያ ሁኔታ ከ5 ዓመት በፊት ከነበረው በፍጹም የተለየ ነው። ያኔ $60,000 ይሸጥ የነበሩት ቤቶች ዛሬ $110,000 ደርሷል ዋጋቸው። ዛሬም ቤትን በማስያዣነት ተጠቅመው የሚካሄዱ ግብይቶች፣ እሱ ግን ዋጋቸው ጣራ ነክቷል። ገበያው ተለውጧል። አሁን ወደፊት ተንቀሳቅሶ የተሻለ ጥቅምን ለማስከበር የሚተጋበት ጊዜ ነው። ይህን ያህል መስራት አልችልም፣ ይህ ህገወጥ ነው፣ እየዋሸህ ነው የሚሉ አስተያየቶችን እንዴት እንደሚቻል ታሳየኛለህ ከሚለው ጥያቄ የበለጠ ብዙ ሰምቻለሁ። ቀላል ሂሳብ ነው። አልጄብራና ካልኩለስ ማወቅ አይጠበቅብህም። በወረቀት ልውውጥ የሚካሄዱትን ስራዎች ውክልና በሰጠሁት ኤጀንሲ በኩል አስፈጽማለሁ። ቤቱን በማደስም ጊዜና ገንዘቤን አላባክንም። ይሄ የቤቶቹ ጣጣ ነው። አንዳንድ ጊዜ ተዋውለው ከገቡ በኋላ ገንዘቡን ከፍለው ሳይጨርሱ የሚወጡ ያጋጥማሉ። ይሄ ደግሞ የፍርድ ቤት ጣጣ ነው። ገንዘቤን ከማስመለሴ በተጨማሪ ቤቱን ለሌሎች በድጋሚ ሸጠዋለሁ። ምናልባት በእናንተ አካባቢ ይሄ የገበያ ሁኔታ የለም ይሆናል። ነገር ግን የዚህ ምሳሌ ዋና ዓላማው ጥቃቅን የገንዘብ ዝውውሮች አደጋና ኪሳራን በሚቀንስ መልኩ $1,000,000 መፍጠር እንደሚቻል ለማሳየት ነው። ቢሆንም ግን ብዙ ሰዎች ይህንን የብልሆች ምክር አይሰሙም። ይልቁንስ በልማዳዊው ጠንክሮ በመስራት ገንዘብ መቆጠብ መርህ መሆኑን ይመርጣሉ። 30 ሰዓታትን ብቻ የሚፈጅ ስራ $190,000 የሚልቅ የገንዘብ መጠን በጥሪት መልክ ማግኘት ይቻላል። ለዚህ ደግሞ ምንም አይነት ግብር አይከፈልም። ጠንክሮና በከፍተኛ ድካም ሰርተው ካገኙት ላይ 50% ግብር መክፈል፣ ከዚያ የተረፈችውን መቆጠብ፣ ከተቆጠበው ላይ ደግሞ 5% በድጋሚ ግብር መክፈል፣ ወይስ የገንዘብ ክህሎትህን ገንዘብ የማግኘት ጥበብህን በማዳበር የአእምሮ ብቃትህን ተጠቅመ ከፍተኛ ገንዘብ ከማግኘትህን በላይ ጊዜን መቆጠብ? በነገራችን ላይ ጊዜ እጅግ የከበረ ሀብት ነው። የመጀመሪያው ጥያቄ ለአንተ ተስማሚ ከሆነ ወላጆች ልጄ በትምህርቱ ጎበዝ ነው ብለው ሲያወሩልኝ ለምን በዝምታ ራሴ እንደምነቀንቅ አሁን ልትረዳ ይገባል። በትምህርት ጎበዝ መሆን ጥሩ ሊሆን ይችላል፣ ግን በቂ አይደለም። የመጀመሪያው የኢንቨስትመንት ስትራቴጂ ትንሽ መሆኑ ይገባኛል፣ ግን ዋናው ዓላማው ከትንሽ ተነስቶ ወደ ትልቅ እንዴት መሄድ እንደሚቻል ያሳያል። እንዲሁም የኔ ስኬት በጠንካራ የፋይናንስ ትምህርት ላይ መሰረት ያደረገን ጠንካራ የገንዘብ መሰረት ጥቅምን ያሳያል። ቀደም ብዬ በገለጽኩት ቢሆንም የገንዘብ ብልሃት ከ4 ክህሎቶች ይገነባል። አንደኛው በገንዘብ እውቀት፣
ቁጥሮችን ማንበብ መቻል። ሁለተኛው የኢንቨስትመንት ስትራቴጂ ገንዘብ የመስራት ሳይንስ። ሶስተኛው የገበያው አቅርቦትና ፍላጎት። አራተኛው ህጉ የሂሳብ አያያዝ፣ ኮርፖሬት፣ የክልሎችና የሀገሪቱ ህግጋትን ማወቅ። እኔ የምመክረው ሁሌም ቢሆን በህግ ማዕቀፍ ውስጥ ሆኖ መስራትን ነው። የእነዚህ አራቱ ቅንጅት ነው ትናንሽ ቤቶችን ገዝቶ በመሸጥም ሆነ በአክሲዮንና ቦንዶችን አሊያም የከበሩ ማዕድናትን በመግዛት ባለጸጋ ለመሆን የሚያስችለው። በ1994 የሪል ስቴት ገበያ እንደገና እያንሰራራ ነበረ። የአክሲዮን ገበያውን ጦፏል። የአሜሪካ ኢኮኖሚም ይበልጥ ጠንክሯል። የሽያጭ ስራዬን የጀመርኩት በ1996 ሲሆን ወደ ፔሩ፣ ኖርዌይ፣ ማሌዥያ እና ፊሊፒንስ ተደጋጋሚ ጉዞዎች አድርጌያለሁ። አሁን ኢንቨስትመንቱ ተለውጧል። ግዢው እስኪደራ ድረስ ከሪል ስቴት ገበያ ወጥተናል። የቤት ግዢና ሽያጭ ውስጥ ተመልሼ ለመግባት በቅድመ ሁኔታነት የምጠብቀው ለኮንግረስ የቀረበ አንድ ህግ መጽደቅ አለመጽደቁን ነው። እነዚያን ትንንሽ ቤቶች ከሸጥኩኝ በኋላ ተጣርቶ የሚተርፈኝን $40,000 መስመር እንዲያስይዘው የሂሳብ ባለሙያን መጥራት ያስፈልገኛል። እዚህ ጋር ግልጽ ማድረግ የምፈልገው ነጥብ ገበያ ሲደራም ሲቀዘቅዝም ይችላል። ኢኮኖሚም ሊያድግና ሊወድቅ ይችላል። ዓለም ግን የማናስተውላቸውን እድሎች በየቀኑ እንኩ እንደምትለን ነው። ዓለም በየጊዜው በተለዋወጠች ቁጥር እድላችንም እየሰፋ ነው የሚሄደው። ታዲያ የገንዘብ ብልሃትን ለማሳደግ ምንድነው ችግር? ለዚህ ምላሽ ያለው አንተ ጋር ብቻ ነው። ለማወቅና ለማደግ ትምህርት ለምን እንደቀጠልኩ አውቃለሁ። ይህን ማደርገው ለውጥ እየመጣ መሆኑን ስለምገነዘብ ነው። ስለዚህ ድሮ ላይ ተንጠልጥዬ ከመቆም ለውጥን በጸጋ እቀበላለሁ ማለት ነው። በገበያ ውስጥ መለዋወጥ እንደሚኖር በደንብ ተረድቻለሁ። ስለዚህ የገንዘብ ብልሃቴን በየጊዜው አዳብራለሁ። ገበያ በወደቀ ቁጥር ወደ ችግር የሚገቡ እንዳሉ ሁሉ በዚህ ወቅት ህይወት የምታበረክትላቸውን እድል በአግባቡ የሚጠቀሙ አሉ። ይህ ነው የገንዘብ ብልሃት ማለት። ብዙ ጊዜ ህይወት ያበረከተችልኝን እድል በአግባቡ ተጠቅሜ እጅግ ትርፋማ ስለሆንኩባቸው ጉዳዮች እጠየቃለሁ። በእውነቱ ከሆነ ስለ ግል ኢንቨስትመንቶቼ እየጠቀስኩ ብዙ ምሳሌ መስጠቱ አይመቸኝም። ጉረኛ የሆንኩ ይመስለኛል። ምሳሌዎችን የምጠቅሰው ነገሮች ቀላል እንደሆኑ ለማሳየት ነው። አራቱን የገንዘብ ብልሃት ምሰሶዎች ጠንቅቆ ላወቀ ሁሉ ነገሩ ይቀልለታል። ሀብታም ለመሆን ሁለት ነገሮችን ተጠቅሜያለሁ፣ ሪል ስቴት እና አነስተኛ አክሲዮኖችን። እኔ ያደረግኩትን ሌሎች የግዴታ እንዲደግሙት አልመክርም። በምሳሌነት ከጠቀሙ ይበቃል። ያገኘሁት የቢዝነስ አጋጣሚ እጅግ ውስብስብ ከሆነና ምንም አልገባ ካለኝ ወደ ውስጥ አልገባም። በገንዘብ ረገድ ብልጥ ለመሆን መሰረታዊ የሂሳብ እውቀትና የተፈጥሮ ማስተዋል በቂ ናቸው። የራስን ተሞክሮች በምሳሌነት ለማቅረቤ 5 ምክንያቶች። አንደኛው ሰዎች የበለጠ እንዲማሩ ለማነሳሳት። ሁለተኛው መሰረቱ ጠንካራ ከሆነ ሌላው ቀላል መሆኑን ለሰዎች ለማሳወቅ። ሶስተኛ ማንኛውም ሰው ታላቅ ባለጸጋ መሆን እንደሚቻል ለማሳየት። አራተኛ ግብን ለማሳካት ሚሊዮን መንገዶች እንዳሉ ለማመላከት። አምስተኛው ሀብት ለማግኘት ያን ያህል የተራቀቀ ሳይንስ እንደማይፈልግ ለማሳየት ነው። በ1989 ፖርትላንድ ውስጥ በአንድ መንደር አቅራቢያ ጠዋት እሮጥ ነበረ። በአካባቢው ባሉ ቤቶች ላይ ሁሉ የሚሸጥ የሚል ምልክት ተለጥፎ ያስተዋላል። ወደ አንዱ ቤት ጎራ አልኩና ባለቤቱን ስንት ትሸጠዋለህ አልኩት። ከ1 ዓመት በላይ ለመሸጥ ብፈልግም ማንም መጥቶ ያነጋገረኝ የለም አለኝ። ትንሽ ካወራን በኋላ መጀመሪያ ካስቀመጠልኝ ዋጋ $20,000 ቀንሼ ገዛሁት። ቤቱ አሪፍና 2 መኝታ ክፍል ያለው ነበረ። ማንም ሊገዛው የማይፈልገው ቤት $45,000 ገዛሁት። ይህንን ቤት ትንሽ ቆይቼ ከካሊፎርኒያ ለመጡ ጥንዶች $95,000 ነው የሸጥኩት። በወር ውስጥ አንድ አፓርታማ አገኘው። ባለቤቶቹ የጀርመን ነዋሪ የሆኑና የቤታቸውን ትክክለኛ ዋጋ ያልተገነዘቡና ትልቁ ፍላጎታቸው ቤቱን ለቆ መውጣት ብቻ ነበረ። $450,000 የሚያወጣ ቤት $275,000 አቀረብኩላቸው። ተደራድረን $300,000 ገዛኋቸው። ይህን ቤት ከ2 ዓመት በኋላ $495,000 ሸጥኩት።
ከዚያ ወደ ፊኒክስ ሄጄ አንድ ቤት ገዛሁኝ። በወቅቱ በፊኒክስም የሪል ስቴት ገበያው እጅግ ተዳክሞ ነበረ። ይህኛው የአፓርታማ ቤት ትልቅ ሲሆን ዋጋውም ጥሩ ነበረ። ቀስ በቀስ የሪል ስቴት ዋጋ በድጋሚ ሲያንሰራራ በ$875,000 የገዛነውን ቤት በ1.2 ሚሊዮን ዶላር ለመግዛት አንድ ኢንቨስተር ዋጋ ቀረበ። ሆኖም ይህን ቤት ከመሸጣችን በፊት ኮንግረሱ ያንን ሕግ ያጸድቅ እንደሆነ መጠበቅ እንዳለብን ወስነን ለጊዜው አቆየነው። ሕጉ ከጸደቀ የቤቱ ዋጋ ከ15-20% ሊጨምር ይችላል። የዚህ ምሳሌ ዓላማ ትናንሽ ገንዘቦችን እንዴት ሚሊዮን እንደሚሆኑ ማሳየት ነው። አሁንም ዋናው ጉዳይ የገንዘብ ውሎችን መረዳት፣ የኢንቨስትመንት ስትራቴጂዎችን መንደፍና ሕግን ማወቅ ነው። ውድ የመጽሐፍን በዜማ ቤተሰቦች የሀብት መንገድ ክፍል 17 ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ሰላም።